ዕብራውያን ምዕራፍ 12 ቁጥር 14 እንደዚህ ይላል፣ ተቀደሱም ዘንድ ፈልጉ ያለ እርሱም ጌታን ሊያይ የሚችል የለም ይላል። ያለ ቅድስና የእግዚአብሔርን ቅባት ማስቀጠል አይቻልም። አፍሊክት ያደርገዋል፣ ኮራፕት ያደርገዋል፣ ያበላሸዋል። በቤተ ክርስቲያናችን እንዲህ እንዲሆን አንፈቅድም። we are the guard of this bible። እኛ የዚህ መጽሐፍ ቃል ጠበቃዎች ነን። አኖይንቲንግ ቅባት የሚቀጥለው ሰስቴን የሚያደርገው ረጅም ዘመን የሚሄደው ለትውልድ ተሻጋሪ የሚሆነው እግዚአብሔርን በሚፈሩ ቅዱሳን መካከል ነው። ዛሬ በማለዳ የጌታ እራት ፕሮግራም ወይም ደግሞ የሆሊ ኮሚኒየን ጊዜ ነበረን። ወይም ደግሞ የጌታን ስጋና ደም የምንወስድበት ድንቅ ጊዜ ነበረ። በዚህ ጊዜ እግዚአብሔር አምላክ ሲናገረን ከነበረው ነገር አንደኛው ስለ ሆሊነስ ነበረ። እግዚአብሔር አምላክ ስሙ ይባረክ። ያለ ቅድስና በእግዚአብሔር ክብር፣ በእግዚአብሔር ኃይል፣ በእግዚአብሔር ቅባት መሆን ይቻላል? እሺ፣ ሰው አይቻልም ይበል። ዕብራውያን ምዕራፍ 12 ቁጥር 14 እንደዚህ ይላል፣ ከሰው ሁሉ ጋር ሰላም ተከታተሉ። እሺ፣ ትቀደሱም ዘንድ ፈልጉ። ትቀደሱም ዘንድ ምን በሉ? you need to be interested to be holy። አንዳንድ ሰው ለመቀደስ አይፈልግም አይደለም? እግዚአብሔር ግን ትቀደሱ ዘንድ መቀደስ የሚባለውን ነገር ምን በሉት? ፈልጉት። እስቲ መቀደስ እፈልጋለሁ የሚል ሰው አይሰማም? አይሰማም? ትቀደሱም ዘንድ ምን በሉ? ከዛስ ያለ እርሱ ጌታን ሊያየው። ስንት ሰው ጌታን ማየት ይፈልጋል? ስንት ሰው ጌታን ማየት ይፈልጋል? ታንኪዩ። ጌታን ማየት ትፈልጋላችሁ? እንግዲያውስ መጽሐፉ በዕብራውያን 12:14 ላይ ትቀደሱም ዘንድ ፈልጉ ያለ እርሱም ጌታን ሊያይ የሚችል የለም ይላል። ቅድስናን የሚከታተል ሰው እግዚአብሔርን ምን ይለዋል? ያየዋል። እና ትንሽ ማለዳ ላይ ስለ ቅድስና ሰላምታ ወይም ሆሊ ስለሆነው የሰላምታ ልውውጥ እናገር ነበረ። ፓስተር ቅድስትና ፓስተር ዳንኤል ወደዚህ ይመጣሉ። ለማለት የተፈለገው እዚህ ጋር ይቆማሉ። አጨብጭቡላቸው። የቤተ ክርስቲያን ፓስተሮች ናቸው። እሺ፣ ፊት ለፊት ይቆማሉ። እንደሱ ይቆማሉ። ብዙ ሰው ሆሊነስ ያለበትን ሰላምታ ሰላም አይባባልም። መጽሐፍ ቅዱስ የተቀደሰ ሰላምታ የሚለው ምን አይነት ሰላምታ ነው? በጣም ብዙ ወንድሞች እህቶች ደረት ላይ በሁለቱም ጡታቸው ፊት ለፊት እየተለጠፋቸው አስቸግራቸዋል። ይሄ ሰላምታ የተቀደሰ ሰላምታ አይደለም። ሌላ መልእክት አለው። ተጠንቀቁ ነው ያልኩት። ሰላምታችሁ ራሱ የተቀደሰ ሊሆን ምን ለማለት ነው? ሰው ሁለቱንም ትከሻውን ሁለቱንም ደረቱን ከደረት ጋር አገናኝቶ ተለጥፎ ሰላምታ የሚሰጣጠው። ዛሬ በሰው ፊት ተለጥፋችሁ ሰላምታ ከተሰጣጣችሁ ነገ ሰው በሌለበት አትላቀቁም። ይሰማል? የቅድስና ሰላምታ ግን ምን ማለት ነው? ቀኝ ትከሻ ከቀኝ ትከሻ ጋር ተነካክቶ የሚደረግ ሰላምታ ብቻ ነው። ሌላው አካል ከሰውየው ወይም ከእህታችን ወይም ከእህቶች ወይም ከወንድሞች አካል ውጪ መሆን አለበት ለማለት ነው። ይሄውም ደግሞ በተግባር ሲታይ እነኚህ ሁለት የቤተ ክርስቲያን ፓስተሮች ሰላምታ ይለዋወጣሉ። ሰላም ተባባሉ። አያችሁ? ቁም፣ እዛው ቁም። አዎ፣ እየሰማችሁ ነው። ራይት ሾልደር ዊዝ ራይት ሾልደር።
ይሄ ቢብሊካል ኢንተርፕሪቴሽን ነው። እየሄዳችሁ ልጥፍ የምትሉ ሰዎች ይህ ቅድስና ያለበት ሰላምታ አይደለም። ስለዚህ አቁሙ። እንዴት ነው ሰላምታ? ይሄው አለቀ። ምን ሆነ ነው አንተ እንደ እባብ ላይ የምትጠመጠመው? ምን ሆነሽ ነው? በቤተ ክርስቲያን በእግዚአብሔር ቤት ውስጥ ኢቭን ዛሬ ሁለተኛ ዮሐንስ ምዕራፍ 1 እያየን ነበረ። በቅድስና ሰላም ተባባሉ። የክርስቶስን ትምህርት የማያመጣ አብና ወልድ የሉትም። እንዲህ ያለውን ሰው ወደ ቤትም አታስገቡት፣ አብራችሁም አትብሉ ይላል መጽሐፍ ቅዱስ። 12ኛው የዕብራውያን መጽሐፍ ላይ 14ኛው ቁጥር ላይ ምን ይላል? ትቀደሱም ዘንድ ፈልጉ፣ ያለ እርሱ እግዚአብሔርን ሊያይ የሚችል የለም። ስትናገር ተቀደስ፣ ስታደርግ ተቀደስ፣ ሰላምታ ስትተዋወጥ ተቀደስ። ሁሉ በቅድስና ሊሆን ይገባል። አሜን የሚል ሰው ማን ነው? አሜን የሚል ሰው ማን ነው? ሪስፔክት መጽሐፍ ቅዱስ ሲናገር ሰውነታችሁ this body this physical body ሰውነታችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ ነው። ስለዚህ በስጋችሁ እግዚአብሔርን አክብሩት ተብሎ ተጽፏል። ይሄ ስጋ ዝም ብለህ እንደ ጋለሞታ፣ እንደ አመንዝራ፣ እንደ ሴሰኛ የትም ቦታ የምትጥለው አይደለም። የእግዚአብሔር ቅባትን የሚፈልግ ኃይሉ እንዲገለጥ የሚፈልግ ሰው ሁሉ ሰውነቱን ከየትኛውም እርኩሰት ይጠብቃል። የገባው ሰው እልልታ ለጌታ አሜን። ማንንም ሰው በፊት ለፊቴ እንደዚህ ሰላም ብዬ አላቅም። በተለይ እህቶች አልልም። ሳላቅ አይደለም ማረገው። እግዚአብሔርን በሚፈራ ማንነት ራሴን ሼፕ ማድረግ ስላለብኝ። ስለዚህ ስለ እያንዳንዳችሁ ሌላ ጊዜ እናገራለሁ። አንድ ጊዜ የመጨረሻ የተቀደሰ ሰላምታ ሰላም ይባባላሉ። ፓስተር ቅድስትና ፓስተር አጨብጭቡላቸው። አሜን። ኢየሱስ ይባ አጨብጭቡላቸው ለነሱ። ኢየሱስ ጌታ ነው። በተለይ አገልጋዮች፣ ዘማሪዎች፣ ዲያቆናት፣ ሰባኪዎች የእግዚአብሔርን አገልግሎት የምታገልግሉ be a public figure for the people who give service, spiritual service. መንፈሳዊ አገልግሎት ለምትሰጡ ሰዎች ለመንጋው ምሳሌ ሁኑ። ኢየሱስ ይባረክ። አሜን። አዎ እንዲያጨበጭብ ተፈቅዷል። ካራክተር ኤንድ ካሪዝማ ባለፈው ለአገልጋዮች ስልጠና ነበረ። ካራክተር እና ካሪዝማ አንድ ላይ የሚሄዱ ናቸው። ብዙ ሰው ካሪዝማ አለው፣ ካራክተር የለውም። ካራክተር ወይም ባህሪ ከቅድስና ጋር የሚገናኝ ነው። ያለ ቅድስና የእግዚአብሔርን ቅባት ማስቀጠል አይቻልም። አፍሊክት ያደርገዋል፣ ኮራፕት ያደርገዋል፣ ያበላሸዋል። በቤተ ክርስቲያናችን እንዲህ እንዲሆን አንፈቅድም። we are the guard of this bible። እኛ የዚህ መጽሐፍ ቃል ጠበቃዎች ነን። ምን ታረጋለህ? አሜን። ኢየሱስ ክርስቶስ ጌታ ነው። አንድ ሰው ጮሆ አሜን ይበል። ምክንያቱም አኖይንቲንግ ቅባት የሚቀጥለው ሰስቴን የሚያደርገው ረጅም ዘመን የሚሄደው ለትውልድ ተሻጋሪ የሚሆነው እግዚአብሔርን በሚፈሩ ቅዱሳን መካከል ነው። እግዚአብሔርን በሚፈሩ ቅዱሳን መካከል ነው። አሜን ነው። እግዚአብሔር ምን በሚሉ በሚፈሩ ቅዱሳን መካከል ነው። እግዚአብሔርን የሚፈሩ ሰዎች እግዚአብሔርን የሚያዩ ሰዎች ናቸው። ስለዚህ ሰው ሲቀደስ በሁሉም አቅጣጫዎች ላይ እግዚአብሔር ደስ የሚለውን ሕይወት በመኖር ይቀደሳል። ሁላችንም ተነስተን ቆመን ለጌታ እልልታና ጭብጨባ እናመጣለን። ለጌታ ለኢየሱስ ክርስቶስ ክብር ይሁን። በእናንተ የሚሰራው ቅባት ትክክለኛ ለሰዎች መልስ እንዲያመጣ ከፈለጋችሁ ሕይወት ይኖራችሁ። ለምሳሌ
አዲስ አበባ ላይ አንድ ምስክርነት ሰማው። ይህም ምስክርነት ለ27 ዓመት እርኩስ መንፈስ ባሏ የነበረች ሴት ከተፈታች በኋላ መሰከረች። 27 ዓመት የታሰረች ሴት ልክ እንደ እህታችን ዛሬ እንደመሰከሩት መሰከረች። እቺ ሴት የታሰረችበት እስራት ማንም ኃይል አለኝ ወይም አቅም አለኝ የሚል ሰው ሊፈታት የሚችል አልነበረም። የናዝሬቱ ጌታ ኢየሱስ ግን በዚህ ይሰራ ስለነበረ ያቺ ሴት ተፈታች። እቺ ሴት 27 ዓመት ታስራ የነበረችው ሴት እባብ ፊት ለፊት መጥቶ አብሯት የሚተኛ ሴት ናት። ይሄ ብቻ አይደለም። እቺ ሴት 8 ጊዜ አግብታለች። 8 ባል አባሮባታል። 8 አንድ ሰው ስንት ልጅ? 8 ከ8ቱ መካከል አንዳንዶቹን ገሏቸዋል። የገደላቸውም አጠገቧ የሚተኛ እባብ ነድፏቸው ነው። ጥቁር ነገር እያስመለሱ በ3 ቀን የሞቱት። አንዳንዶቹን ዲስክ መንሸራተት፣ ነርቭ በሽታ ጨምሮባቸው ሽባ አርጓቸዋል። 8 ጊዜ ባሎቿን አባሯል። 27 ዓመት ነው ይህንን መንፈስ ካገባችው። መንፈሱ ስልክ እንጨት ያክላል። እርቃኑን ነው የሚመጣው አለች። በጣም ጥቁር ነው አለች። በየቀኑ እንደ ወንድ ይገናኛታል። ሲገናኛት ከአቅሟ በላይ ሲሆን አንዳንድ ጊዜ ትጮኻለች። ስትጮህ ጎረቤት ይሰማ ነበር። መተው ምን ሆንሽ ይሏታል። የሆነውን ትነግራቸዋለች። ይሄ ብቻ አይደለም። 7 ጊዜ ሬስቶራንት፣ ሆቴል ከፍታለች። 8ኛውን 40 ምንጭ ከፍታ ለመጨረሻ ጊዜ ዘግታለች። እነኚህን የከፈተቻቸውን ሆቴሎች መንፈሱ ወጥ ስታዘጋጅ ወጡን ድስቱን ሙሉን ዘመሚት ይሞላበታል። የጋገረችውን እንጀራ በአንድ ቀን ያሻግትባታል። እቺ ሴት 27 ዓመት ስትሰቃይ ነበረ። በኢትዮጵያ ውስጥ አለ የተባለ አገልጋይ ጸልዮላት ያውቃል። መንፈሱ ግን ከበር እንደወጣች በር ላይ ጠብቆ አልሄድኩም እኮ እኔና አንቺን የሚለይ ነገር የለም፣ አንቺ የኔ ሚስት ነሽ ይላታል። አስቡት፣ ለ27 ዓመት እንደዚህ አይነት እስራት ውስጥ መሆን። ነገር ግን ጥር 11 ቀን ወደ ተቀቡ የእግዚአብሔር ሰዎች ቤተ ክርስቲያን መጣች። ስትመጣ ግን ከዚህ በፊት እንደተለማመደችው ሳይሆን የተለየ ነገር መሆን ጀመረ። የዛን ቀን የጌታ እጅ ፈታት፣ ነፃ ወጣች። በየቀኑ እየመጣ የሚተኛት ዛሬ ከጥር ጀምሮ ያንን መንፈስ አላየችውም። መጥቶ አይገናኛትም። ሕይወቷን ያበላሸው መንፈስ ከሕይወቷ ላይ ለዘላለም ሄደ። ይህንን የ27 ዓመት ቀንበር ከላዋ ላይ
የተሰበረው ምንድነው ካላችሁ ጠንካራ የእግዚአብሔር ቅባት ነው። ሰው የእግዚአብሔርን ቅባት ጠንካራ ቅባት የሚፈልግ ከሆነ ሆሊነስን ቅድስናን መከታተል መኖር አለበት። ተቀደሱ ብሎ በዕብራውያን 12 ቁጥር 14 ላይ የሰማችሁት ቃልን የእግዚአብሔር ሰው የነገራችሁ የእናንተ መለኮታዊ አቅም ጠንካራ እንዲሆን ነው። ሊያበሳጫችሁ አይደለም። ቅባታችሁ ጠንካራ እንዲሆን ነው። የ27 አይደለም የ100 ዓመት ቀንበር ትሰብራላችሁ። በአሁኑ ሰዓት ብዙ ቦታ ያስቸገሩ ኢሉሚናንት ነን የሚሉ 27 ዓመት የተቀመጡ ሉሲፈር ነን የሚሉ ከብዙ ቦታ የሚፈቱት ነፃ የሚወጡት ሰዎቹ እዚህ ብቻ ነው። ጆሮ ያለው ይስማ። እግዚአብሔር ፊት የሚቀደስ ሰው ኃይሉ እየጨመረ ይሄዳል። መጽሐፍ ቅዱስ ሲናገር በብሉይ ኪዳን ላይ እጁ ንጹሕ የሆነ ሰው ኃይሉ እየጨመረ 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 ይሄዳል ይላል። ኃይል በቀጥታ የሚገናኘው ከሕይወት ጋር ነው። ይሰማል ወይ? ኃይል የሚገናኘው ከምን ጋር ነው? በንግድ፣ በስራ፣ በመውጣት፣ በመግባት፣ በሁሉ ኃይለኛ መሆን ትፈልጋለህ? መልሱ አንድ ነው። ተቀደስ። ንጽህናን ተከታተል። ዛሬ እንኳን ከሰዓት በኋላ የአመጽና የርኩሰት ቀጠሮ ያላችሁ እነግራችኋለሁ፣ ሰርዙት። አጠገባችሁ ያለውን ሰው ሰርዘው በለው። አመጽ በሉት። ያጠፋሃል። ትቀደሱም ዘንድ ፈልጉ ያለው የእግዚአብሔር ቃል ለዚህ ነው። አሜን። በቤተ ክርስቲያን በዚህ ዘመን ሰው መማር ያለበት ሰው ማወቅ ያለበት how to live a real Christian life ነው። እንዴት እውነተኛ የክርስትና ሕይወት መኖር እችላለሁ የሚለውን ነው መማር ያለበት። አሁን መሪው ተሽከርክሮ ዞሮ በሚታየው ዓለም ላይ እንዴት እንደሚሳካልን ብቻ ማውራት ሆኗል። ጥሩ ነው፣ ስኬት፣ ይሄም መልእክት ነው። ነገር ግን የዚህ ሁሉ መልእክት መነሻ መጀመሪያ how to live a holy life የሚለው መሆን አለበት። አጠገባችሁ ያለውን ሰው እስኪ ህይወትህን መለስ ብለየው፣ እንዴት ነው እየኖርሽ ያለሽው? እንዴት ነው እየኖርክ ያለው በሉ። እንዴት ነው ትላንትና? እንዴት ነው ያለፉ ሳምንቶች? እንዴት ነው ያለፈው ወር? እንዴት ነው ያለፉት 3 ወራት? እንዴት ነው ያለፈው አመት? እንዴት ነበረ? ወገኖቼ ስሙኝ፣ ኢየሱስ ክርስቶስን ማየት ትፈልጋላችሁ? ጌታን ማየት ትፈልጋላችሁ? እንግዲያውስ ተቀደሱ። በሐሳባችሁ ተቀደሱ፣ በአፋችሁ ተቀደሱ፣ በልባችሁ ተቀደሱ፣ በተግባራችሁ ተቀደሱ፣ በስራችሁ ተቀደሱ፣ በአደራረጋችሁ ተቀደሱ። በቅድስና ስትሮንግ የሆነ ሰው እጁን አንስቶ አባ ሲል የጌታ መንፈስ ቤቱን ይሞላዋል። ለምን? ያለ ቅድስና እግዚአብሔርን ደስ ማሰኘት አይቻልም። ብዙ ጊዜ ከዛሬ ብዙ ዓመታት በፊት ከዛሬ ብዙ ወራት በፊት ወይም ትላንት ወይም ከትላንት ወዲያ ብዙ
ቅድስናንና ንጽህናን የሚፈታተን እርኩሰት ገጥሟችሁ ሊሆን ይችላል። የገባችሁበት ቦታ ላይ ከገጠማችሁ ነገር የተነሳ ተጸጽታችሁ እኔ እንዴት የማረባ ሰው ነኝ ብላችሁ አስባችሁ ሊሆን ይችላል። የትላንትና ሕይወታችሁን ስታስቡ ብዙ የከሰረ ሕይወት የሄዳችሁ መስሏችሁ እጅግ ተጨንቃችሁ አልቅሳችሁ ሊሆን ይችላል። እግዚአብሔር ዛሬ የሚነግራችሁ ጸጋ ሊሰጣችሁ ነው። አሜን አሜን አላለም? አንድ ሰው እግዚአብሔር ጸጋ እንዲሰጠኝ እፈልጋለሁ፣ ዛሬ ወስኛለሁ፣ ያለ ቅድስና ኃይል መጨመር አይቻልም፣ እግዚአብሔርን ደስ ማሰኘት አይቻልም የሚል አገልጋይ ተገልጋይ ሁሉ እጆቹን አንስቶ በአባቱ ፊት አምላኬ ሆይ በሉ። ስለኔ በመስቀል ላይ የተሰቀልክ፣ ስለኔ የሞትክ ኢየሱስ ዛሬ ወስኛለሁ፣ የኔ ባህሪ የኔ ሕይወት አንተን ደስ የሚያሰኝ እንዲሆን መቀደስ እፈልጋለሁ። ጸጋህን አብዛለኝ። ይህን ጸሎት ጸልያችሁ ከሆነ ከዛሬ ጀምሮ የእግዚአብሔር ቅባት፣ የእግዚአብሔር ጸጋ፣ የሚቀድስ ጸጋ፣ ሆሊ የሚያረግ ጸጋ፣ የእግዚአብሔር ሕይወት እንድትኖሩ የሚያረግ ጸጋ በኢየሱስ ስም በሕይወታችሁ ይጀምራል። በኢየሱስ ስም በሕይወታችሁ ይጀምራል። በኢየሱስ ስም በሕይወታችሁ ይጀምራል። እሰይ በሉ ጮሁና ባካችሁ። ይሰማኛል። የሰዎች ለውጥ እያየው ነው። የሰዎችን ለውጥ እያየው ነው። የሚቀየሩ ሰዎችን እያየው ነው። የሚለወጡ ሰዎችን እያየው ነው። እግዚአብሔር ሐሳባቸውን የለወጣቸውን ሰዎች እያየው ነው። በሐሳባቸው የተቀደሱ ሰዎችን እያየው ነው። በሕይወታቸው ቅድስናን የሚጀምሩ ሰዎች እያየው ነው። በሕይወታቸው እግዚአብሔርን የሚያከብሩ ሰዎች እያየው ነው። አንድ ሰው ጮሆ ቅድስና ለእግዚአብሔር ይበል። ድገሙ እንደገና፣ ድገሙ እንደገና። አሜን። እግዚአብሔር ቃል ሲናገር በብሉይ መጽሐፍ በብሉይ የኪዳን ሥርዓት እግዚአብሔር ለካህናቶቹ በብር የተሰራ ወይም በናስ የተሰራ ቅድስና ለእግዚአብሔር የሚል በቅጠል መልክ የተሰራ በግንባራቸው ላይ ይለጠፋል። ካህኑ ሥርዓተ አምልኮ ሲያስፈጽሙ ወደ መቅደስ ሲገቡ ከግንባራቸው ላይ አይውረዳል። ለምን? ያለ ቅድስና እግዚአብሔርን ደስ ማሰኘት ስለማይቻል። አምልኮ ውሸት ይሆናል። አገልግሎት ውሸት ይሆናል። ሕይወት ውሸት ይሆናል። መቼ ካላችሁ ያለ ቅድስና በምንኖርበት ዘመንና ሕይወት እግዚአብሔር አምላክ በመንፈስ ዓለም ሲያየኝ ቅድስና ለእግዚአብሔር የሚለውን በዛን ዘመን የነበረውን በግንባሬ ላይ እንደ ማስታወሻ እንደ ማህተም እለጥፈዋለሁ የሚል ሰው እጆቹን አንስቶ ቅድስና ለእግዚአብሔር ይበል። ተናገሩ። ቅድስና ለእግዚአብሔር በሉ። ቅድስና ለእግዚአብሔር በሉ። አዎ ኢየሱስ ይባረክ። በዚህ ዘመን በአዲስ ኪዳን ዘመን እንደ ብሉይ ዘመን አይደለም። ተቀደሱም ዘንድ ፈልጉ ያለው ለምንድን ነው? አንተ በምትፈልገው ፍላጎት ወይም ኢንተረስት ምክንያት እግዚአብሔር ልትቀደስ የምትችልበትን ጸጋ ስለሚያበዛል ነው። አየህ፣ ፍላጎት ነው የተጠየቀው። ትፈልጋለህ? ትፈልጊያለሽ? ትፈልጋለህ ወይ? ወይስ በአመጽህና በርኩሰት ትቀጥላለህ? ቅድስናን የምትፈልግ ከሆነ ዕብራውያን 12 ላይ የተናገረው ቃል በሕይወት ላይ እንዲሆን ከፈለክ አይ ፕሮፌሳይ ዛሬ
የሚቀድስ ጸጋ በላያችሁ ላይ ይፈሳል። አሁን ራሱ ብዙ ሰዎች ላይ የሚቀድስ ጸጋ በእናንተ ላይ ይፈሳል። ይፍሰስብኝ የሚል ሰው አለ እዚህ ውስጥ። ይሄ መንፈስ ይፍሰስብኝ የሚል ሰው ኃይሌ እንዲጨምር ፈልጋለሁ፣ ስራዬ እንዲሳካ ፈልጋለሁ፣ ህይወቴ እንዲሳካ ፈልጋለሁ፣ ቅድስና እንዲጨምር ፈልጋለሁ፣ ቅድስና እንዲጨምር ፈልጋለሁ፣ እንዲጨምር ፈልጋለሁ፣ ከአምላኬ ጋር መታየት ፈልጋለሁ፣ አምላኬን ማየት ፈልጋለሁ። ይህ የሚያስፈልግ ከሆነ ምን እጠብቃለሁ? በጌታ በኢየሱስ ስም ጸጋ ይጨመርልኝ የሚል ሰው ካለ በጌታ በኢየሱስ ስም ዛሬ ጸጋ ተለቆላችኋል። ጸጋ ተለቆላችኋል። ጸጋ በላያችሁ ላይ ተለቀዋል። ጸጋ በላያችሁ ላይ መጥቷል። እዚህ ውስጥ ብዙ ጊዜ የምታነክሱ ህይወት እምቢ ያላችሁ፣ አንድ ጊዜ አንድ ሳምንት ጥሩ መንፈሳዊ ህይወት፣ አንድ ሳምንት ደግሞ ጥሩ ጭቃ ህይወት፣ ጥሩ የርኩሰት ህይወት የሚሆንባችሁ፣ አንድ አይነት አቋም የሌላችሁ የምስራች ዛሬ የፈሰሰባችሁ ጸጋ ለዘላለም በእግዚአብሔር ህይወት በተቀደሰ ህይወት እንድትኖሩ ይረዳችኋል። እግዚአብሔር ልጅ ኢየሱስ በቅድስና እንድትወጡ እንድትገቡ ይረዳችኋል። አምላኬ እግዚአብሔር ይረዳችኋል። አሜን። የሳተ ከእንግዲህ በኋላ እንዳይስት፣ የማይገባ ህይወት የሚኖር ከእንግዲህ በኋላ እንዳይኖር እግዚአብሔር አምላክ ዛሬ ጸጋ ከሰማይ እንዳፈሰሰለት ሰው እጆቹን አንስቶ ጸጋ ይፍሰስልኝ በሉ ባካችሁ። እጆቻችሁን ዘርጉ። አባ በሉ። እጄን አንጻ፣ እጄን አንጻ፣ እጄን አንጻ፣ እጄን ቀድስ፣ ውስጤን ቀድስ። እጁም ንጹህ የሆነ ሰው ኃይልን እየጨመረ ይሄዳል። በሆሊነስ በላይፍ አቋም እየጨመረ የሚሄድ ሰው ኃይል እየጨመረ ይሄዳል። ጸጋ በኃጢአት ለመኖር የሚሰጥ ዋስትና አይደለም። እዚህ ነው ሮሜ ምዕራፍ 5 ላይ ስለዚህ ጸጋ እንዲበዛ በኃጢአት ጸንተን እንኖርን አይደለም። ለኃጢአት የሞትን እኛ ከእንግዲህ በኋላ በኃጢአት እንዳንኖር በአዲስ ሕይወት እንድንመላለስ በትንሣኤ ከእርሱ ጋር ተነስተናል ይላል። አሜን አላለም አንድ ሰው? አጠገባቸው ጸጋ ለኃጢአት ዋስትና አይደለም በሉት። ጸጋ በኃጢአት ለመኖር ዋስትና አይደለም በሉት። ጸጋ በሉት ለመቀደስ ስትፈልግ የሚረዳ የእግዚአብሔር መለኮታዊ ጉልበት ነው። አንዳንድ ሰው ጸጋ ለምን ችግር አለ? ጸጋ ለምን ችግር አለ? እውነት ያላነበብከው መጽሐፍ ነው። አዎ በአንዱ ሰው ምክንያት ኃጢአት ወደ ምድር ገባ አለን። በአንዱም እሺ ማለት ፍቃደኝነት መሰዋት ምክንያት ለሁሉ ጽድቅ እንዲሆን ሆነ አለ። ዝቅ ብሎ ጸጋ ከመጠን ይልቅ በዛ። ትሪሊየን አትለውም፣ ኳትሪሊየን አትለውም። በቁጥር ቀመር የሚገለጽ አይደለም። ጸጋ መጠን የለውም፣ በዝቷል። አሜን ብለው ከዚህ በኋላ ያለውን ቃል አላነበቡም። ከዚህ በኋላ ያለውን ቃል ተዉት፣ ረሱት። ከዛ መጨረሻ ላይ ጸጋ ከመጠን ይልቅ በዛ አለና አዲሱ ምዕራፍ ላይ ሲጀምር ምዕራፍ 5 ቁጥር 1 ጸጋ ስለበዛ ብሎ ይጀምራል። በኃጢአት ጸንተን እንኖርን? መልሱ አይደለም ነው አለ። ጠየቀ፣ እዛው መለሰ። ለኃጢአት የሞትን እኛ ብሎ ቀጠለ። which means የኛ ባዲ የኛ ህሊና ፎርሲን አክቲቭ አይደለም። ለኃጢአት መሞት ምን ማለት እንደሆነ ታውቃለህ? ሲጋራ አጭሶ ማያቅ፣ እስቲ አጭሶ ማያቅ። እኔ አጭሼ አላቅም። አጭሳችሁ አታውቁም?
ኦኬ የሆነ ሬስቶራንት ብትገቡ ማጨስ ክልክል ነው የሚል ነገር ቢጻፍ ይደብራቸዋል? ይፈታተናቸዋል? ለምን? ለማጨስ ውስጣችሁ ሙት ነው። መልስ የለውም፣ ሪስፖንድ አያደርግም። የእግዚአብሔር ቃል የሚለው ለኃጢአት የሞትን እኛን ሌሎቹንም የኃጢአት አይነቶች ሪስፖንድ ማድረግ የማይችል ማንነት መያዝ ማለት ነው። ለኃጢአት መሞት ማለት ነው። ዝሙቱ ቢመጣ መልስ የለውም፣ ይሄ ምንም አይፈተንም። ሴሰኝነቱም፣ ወሬውም፣ አመሉም፣ አድመኝነቱም፣ ክፋቱም፣ እርኩሰት የተባለ በጠቅላላ ሲመጣ ይሄ ስጋ እንደዚህ አይነቃነቅም። ለምን? ለኃጢአት ሞቷል። የሞተ ሰው ለቆመ ሰው ሊከራከር የሚችልበት ሁኔታ ወይም አጋጣሚ አለ? ለምሳሌ አንድ የሞተች እናት ላንተ ሊገሉ ቢዘጋጁ ተነስታ ቆማ አትግደሉት ትላለች? ቢመርቁስ እሰይ ልጄን መረቁ ትላለች? ለሁለቱም መልስ የላትም። ለምን? ሞታለች። ለኃጢአት መሞት ማለት ለምንም ኃጢአት ዝግ መሆን ማለት ነው። አኒጋዳባሺ ካራባሲ ፓራዲያማስ ለምንም ኃጢአት ዝግ ነኝ የሚል ሰው እጆቹን ያንሳ። እግዚአብሔር አምላክ ይሄንን መንፈስ እንዲሰጠኝ ፈልጋለሁ የሚል ሰው እጆቹን ያንሳ። በናዝሬቱ ጌታ በኢየሱስ ስም አባ ዛሬ የሚያስችል ጸጋ በእያንዳንዳቸው ላይ ይፍሰስ። የሚያስችል ጸጋ በእያንዳንዳቸው ላይ ይምጣ። አመጽን እምቢ የሚል ጸጋ በላያቸው ላይ ይፍሰስ። አመጽን የሚጸየፍ ጸጋ በላያቸው ላይ ይፍሰስ። ኃጢአትን የሚጸየፍ ጸጋ በላያቸው ላይ ይፍሰስ። በኢየሱስ ስም ጸጋ ይብዛላቸው። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግሥት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሠራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኛል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ